የኔ ውዶች አብርሃም አንድ እኔ ቁጭ ብዬ ሲያስበው ለቤተሰቡ ስራ እየፈጠረ ነው መሰለኝ። ለቤተሰቡ ስራ እየፈጠረ ነው። ምን አይነት ስራ አትሉኝም? በሩታ ጉዳይ ቤተሰቦቹ በጣም ዋጋ ከፍሏሉ። አንዳንዶቹ እናፈርሳለን፣ አንዳንዶቹ እንገነባለን ብሎ ማለት ነው። እሺ በዚህ ዙሪያ ደግሞ በሄርሜላ ዙሪያ ደግሞ እሱንና ሄርሜላን አንድ እናደርጋለን ብሎ ደፋ ቀና እያሉ ቀንና ሌሊት በሄርሜላ ቤት እያደሩም እየለፉም ብርም እየበሉ ዋጋ የከፈሉ ሰዎች ነበሩ። የሁላችን የምናውቀው ነገር ስለሆነ ማለት ነው። ለእነርሱም ስራ እድል ፈጠራ። ገብቷችኋል አይደለ? በዚህ በሩታ በኩልም ስራ እድል ፈጠራ። ግን አንድ ነገር አብርሃም እንድጠይቅ አሰብኩኝ። አብርሃም አንተ የሴቶችን ጋጋታ የሴቶችን ስብሰባ ልትሰበስብ የምትፈጠር አንድ ነገር ልጠይቅ። አንተ የደረስክበት ስፍራ ሁሉ ዘር እንደምትተካ እናውቀዋለን። ከአንተ የሚመነጩ ሴሎች አሉ። ከሚመነጩ ከሴት ጋር ሲገናኙ ልጅ ይፈጠራል። ይሄ ማንም የሚያውቀው ነገር ነው። ሴትና ወንድ ሲገናኙ ልጅ ይፈጠራል። በቃ ይሄ ልጆችን አንተ ሰማይ ላይ እነዚህ ልጆች አይጠይቁህም? ሄርሜላ እንግዲህ ከተገናኘ ወዲህ ስንቴ ዋጋ ከፍላ ስንቴ ልጆቿ መንገድ ላይ ባክኗሉ። አንድ ሩታስ በህይወቷ ላይ እንደው ሀዲው ላይ ስትጀምር እግዚአብሔር ስጦታ ሰጥቷት በእርግጠኝነት እሷ ልጇን አግኝታለች። እግዚአብሔር ዘንድ ግን ዋጋ ያላት ሴት እንደሆነች አታውቅም። ልጅ አላት። ግን ልጅ ሳታስዛቸው ልጅም ሳይኖራቸው ምንም ነገር ሳይኖራቸው መንገድ ላይ ማና የሆኑ መሀላቸው ላይ የሚጠፉ ዘሮች የሚጠፉ የእግዚአብሔር ስጦታዎች አይጠይቅህም ወይ አብርሃም? አይሰቅቅህም ወይ አብርሃም? ቤተሰቢ ምን አይነት ቤተሰብ ነው የተወለድከው? ከምን አይነት ቤተሰብ ነው የተፈጠርከው ልትባል ሳይሆን ይሄ እሺ ችግር የለም። አንተ እንደ ልብስ ለብሰ ዛሬ ይህንን ልብስ ለብሻለሁ፣ ከሰዓት ደግሞ ሌላ ዩኒፎርም ለብሳለሁ፣ ከዛ ደግሞ በቃ እንደዚህ እየቀያየር ከደግሞ ነው። ልክ እንደዚህ እንደ ልብስ ሴትን እየቀያየርክ ስትመጣ አይሰቅቅህም ወይ? አይሰቀቅህም? አሁን ሌላ ጀምራለሁ ብለሃል። የጀመርካት ሴት እንግዲህ ምን እንትን አያና ጅብ እኮ አብሮ ከተኙ ምንድን ነው መበላቷ አትቀርም። አያ መቼም የጅብ ስለሆነች ማለት ነው ትበላለች ማለት ነው። የምትበላው ደግሞ አንተ ነህ። ሰላም ሰላም የኔ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይባረክ። ሰላም አደራችሁ። ትላንት በተፈጠረው ኬስ በጣም አዝኛለሁ። ጌታ ምስክሬን በጣም አዝኛለሁ። ይሄ መሆን የሌለበት ልክስክስነት፣ ወራዳነት በዘርዘር ላይ በአዝማት ላይ ከሱ ምንድን ነው የምንማረው? ምንድን ነው የምንማረው? ከአብርሃም የተማርኩት ነገር አለ፣ የተጠቀምኩት ነገር አለ ከአብርሃም ህይወት የምትለው ወንድም ካለ ሴትም ካለ እስቲ በኮሜንት አስቀምጥ የተጠቀምከውን ነገር። እኔ ግን ከዚህ ከመጣ ወዲህ ከጸጸት ውጭ ከማይረባ ነገር ከመስማት ውጭ ቀንና ሌሊት ማለት ውጭ ምንም የሰማሁት ነገር ነው። አንዷንም እንዴ ወገግላል። አንዷ ጋር ስትመጣም ትናንትና ሩታ እንደተናገረችው እሷም ጋር ሄርሜላም ጋር ዘንባል ይላል፣ ሩታም ጋር ዘንባል ይላል። ሌላውም እንግዲህ ባክግራውንዱን አላወቅንም። እቺ ትናንትና በ3 ቀን የተፈጠረች ሴት አይደለችም ነበር። እቺ ሴት መጀመሪያውኑ ጠንስሶ እነዚህ ሰዎች ጋር ሁካታ ሲፈጠር ሄዱ። አብርሃም ምንም አልታመሙም። ከመጀመሪያ ምን ህመሙን አላመንኩም፣ አሁንም አልታመሙም። ግን ሰዎች እንድጠቁሩና ሰዎች የተኛውን ነገር ከልባቸው እሹ አውጥቶ ከልባቸው የሆነ ነገር አምጥቶ ንክኪ አውጥቶ እንዲያወሩና ሰዎች ሰበበኛ ሆኖ እርስ በእርሱ ተዋግቶ የሆነ እርሱ እንዲያስቀምጡ አደረገ እንጂ ለምን አሁን ለምሳሌ ሰላም ጸጋ ብዝት ይበል። ላይክ ሼር ሰብስክራይብ አድርጉ። የምር ስሜታዊ ሆኜ ነው እያወራሁ ያለሁት። በጣም ስለደበረኝ ነው በእውነት ነው የምላችሁ የኔ ውዶች። ይሄ አይንካችሁ በክርስቶስ ኢየሱስ የትዳር መሰጠኝ ከሆነ እዛው ይቅር። በቃ ሊኖርበት ጽድት ውጥት ብዬ በቃ ምን ይሰራልኛል? እኔ ምን ይሰራኝ? ተግባር የሌለ ትዳር ልጄን አቅፎ የልጄም ጠረኖች አሽትቼ ይህንን ጠረን የእሱን ጠረን ሳልቀበለው የሚያድግበት በየሜዳ የሚወረውርበት እያንዳንዱ መኪና ላይ ልጄን የሚያዞርበት ህይወት ምን ይሰራኝ? እግዚአብሔር አያምጣው። ይሄንን ለማናችሁም አይምጣ። ለኦርቶዶክሱ፣ ለሙስሊሙ፣ ለማንኛውም ለጆባዩ በቃ ለማይም ላምናው በቃ አይምጣ። በቃ ይሄ አይሰጥም። እግዚአብሔርን ነው የምላችሁ አይሰጥም።
ስለዚህ ላይክ ሼር ሰብስክራይብ አድርጉ። የብዙዎችን ፊት አጥቁሮ ይሄ ልጅ አዲስ ህይወት ጀምራለሁ ሩታንም አላገባው። አንድ ሴት አንድ ወንድ በስህተትም ይሁን ተሳስታችሁም ይሁን ተናዳችሁም ይሁን እኛ እናንተ ፍቺ ብትፈጽሙ እግዚአብሔር ሰማይ ስላልቆረጠ ነው ልጅ የሰጣችሁ፣ አልቆረጠላችሁ። አንተ ምንም ብትሆን ሩታን አላገባውም እንዳትል ይሄ ዛሬ እኮ ተታክቷል አለ ዱሌ አለ ዱሌ። እሺ ሄርሜላ መንጋን ላይ መሀል ላይ እንዲህ ሆነች፣ እንዲህ ተቸገረች፣ እንዲህ ዋጋ ከፈለች የምትሉ ሰዎች ከሄርሜላ ስንት ልጆች እንደጠፉ ታውቃላችሁ? ታውቃላችሁ? ሄርሜላ መጀመሪያ እንደመጠች እንዲህ ያለ ቀለርና ምንድን ነው የምትመስለው? ለምንድን ነው መድኃኒት ዱቄት የሆነው ለልጆች? መድኃኒት እየተዋጠ በየሜዳ እያንሸራተቱ እየጣሉ ይሄ ባል ላይ አይመቸኝም ለሚለው ህፃናቶች ይሄ ልጅ አይጠየቅም ወይ? ሰማይ ላይ ለዚህ ልጅ ዋጋ አለ ወይ? ምድር ላይ ለዚህ ልጅ ዋጋ አለ ወይ? ምንድነው አይምሮ የሌላ ልጅ ነው ወይ ይሄ ልጅ? ኧረ በጣም ከዚህ በላይ መሄድ አልፈልግም። አንተ እግዚአብሔር ይቅር በለኝ። አሁንም አስተውል። አሁንም ቆም ብላ አስተውል። አሁንም የሰውን ህይወት አታበላሽ፣ አታጥፋ። በቃ እስቲ 10 ማግባት ይችላሉ ካልካ ተቀመጣሽ እኔ ይችላሉ ካልኩ ሁሉንም ሰብስባቸው ተራ በተራ አንቺ ቡና አምጪ፣ አንቺ ውሃ አምጪ፣ አንቺ የእግር ውሃ አምጪ፣ አንቺ ፖፖ አምጪ፣ አንቺ ይሄን አምጪ እያለት እዚህ ቁጭ ብላ እንደ እንትን እንደ ሼክ በቃ ቁጭ ብላ እንደ እንትን ምንድን ነው ይሄ ሶሪ ይሄንን ቃል ስለተጠቀምኩ በጣም ሶሪ እንደ ጦንቃይ ሌላ አስቤ ነው። ሶሪ በጣም ሶሪ ይቅርታ። ስለዚህ እንደዚህ እየተጠቀምክ የምትኖረው አንተ ምንድን ነህ? አይምሮ አይሰራም። በየትኛውም ሃይማኖት የለም እንዳንተ ያለ ሴራ። የምር ነው የምልህ። በኦርቶዶክስ የለም፣ በሙስሊም የለም፣ በፕሮቴስታንት የለም፣ በጆባ የለም፣ በተለያየ ሃይማኖት እንደ አንተ ያለ ልክስክስነት የለም። ምን አይነት ሰው ነህ? ምንም አልታመምክም። ለካ እኔ ሴት አግብቻለሁ ብላይ ነው ፀጉር የምትሰራው። አላወቅንም። ይዣለሁ፣ ሴቶኛለሁ። ከእኔ ጋር ሜካፕ ትገባለች፣ ከእኔ ጋር ፀጉሯን ታስተካክላለች፣ ከእኔ ጋር ለሁለታችን እኔ በቃለ